አሜሪካ በኳታር ባንኮች ታግዶ የነበረውን የኢራን $6 ቢሊዮን ለመልቀቅ መስማማቷን የውስጥ አዋቂዎች ይፋ አድርገዋል። $6 ቢሊዮን ይህ ተራ ቁጥር አይደለም። ይህ ገንዘብ የጦርነትና የሰላም መለወጫ የዓለም ኢኮኖሚ ቁልፍ ነው። ይህ ስምምነት ለምን አሁን አስፈለገ? በፓኪስታን መዲና ኢስላማባድ ምን እየተከናወነ ነው? ዛሬ ከመጋረጃው በስተጀርባ የተደረገውን ዓለምን ሊቀይር የሚችለውን የአሜሪካና የኢራን ድብቅ ስምምነት ምስጢር ዝርዝር መረጃ ይዘንላችሁ ቀርበናል። እንደ ሮይተርስ ዘገባ ከሆነ አሜሪካ ገንዘቡን ለመልቀቅ የተስማማችው በኢስላማባድ ለሚደረገው ድርድር ቁርጠኝነቷን ለማሳየት ነው። ነገር ግን ትልቁ ምስጢር ሌላ ነው። ይህ ገንዘብ በቀጥታ ከሆርሙዝ ወሽመጥ ሰላም ጋር የተያያዘ ነው። የሆርሙዝ ወሽመጥ የዓለም ነዳጅ 20 በመቶ የሚያልፍበት ወሳኝ መስመር ነው። ኢራን ይህን መስመር ከዘጋች የዓለም ኢኮኖሚ ይቆማል። አሜሪካ $6 ቢሊዮን የለቀቀችው የነዳጅ መርከቦች በሰላም እንዲያልፉ ጉቦ እየከፈለች ሲሆን ይህ ገንዘብ መጀመሪያ የታገደው በ2018 ዶናልድ ትራምፕ ከኢራን የኒውክሌር ስምምነት በወጡ ወቅት ነበር። ኢራን ለደቡብ ኮሪያ ነዳጅ ሸጣ ያገኘችው ገንዘብ በኮሪያ ባንኮች ታገደ። በ2023 በባይደን አስተዳደር የእስረኞች ልውውጥ ሲደረግ ገንዘቡ ወደ ኳታር ተዛወረ። ነገር ግን የጥቅምት 7ቱን የሐማስ ጥቃትን ተከትሎ አሜሪካ ገንዘቡን በድጋሚ አገደችው። አሁን ግን በድጋሚ ሊለቀቅ መሆኑ ትልቅ ፖለቲካዊ ትኩሳት ፈጥሯል። አሜሪካ ገንዘቡን ለምግብና ለመድኃኒት ብቻ እንዲውል ጥብቅ ቁጥጥር አድርጋለሁ ትላለች። ነገር ግን ተቺዎች ገንዘብ ተለዋዋጭ ነው ይላሉ። ኢራን $6 ቢሊዮን ለምግብ ካገኘች ሌላውን የራሷን በጀት ለጦር መሳሪያና ለተላላኪ ቡድኖቿ ልታውለው ትችላለች። ይህ ስምምነት በእስራኤልና በጋዛ ጦርነት ላይ ምን ተጽዕኖ ይኖረዋል? አሜሪካ ኢራንን ለማባበል የምታደርገው ጥረት በእስራኤል ዘንድ ከፍተኛ ቁጣን ቀስቅሷል። ይህን ስምምነት ለአሸባሪዎች የተሰጠ ስጦታ ሲሉ ይጠሩታል። በሌላ በኩል የባይደን አስተዳደር የነዳጅ ዋጋ እንዳይጨምርና ሌላ ትልቅ የክልላዊ ጦርነት እንዳይቀሰቀስ ይህን ስምምነት እንደ አማራጭ ሲመለከቱት ቆይተዋል። ይህ ውሳኔ ለትራምፕ በምርጫው ድል ያመጣለት ይሆን ወይስ የሽንፈቱ ምክንያት ይሆናል? አሜሪካ ገንዘቡን ለመልቀቅ መስማማቷን እስካሁን በይፋ አላረጋገጠችም። ነገር ግን ጭሱ ካለ እሳቱ አይጠፋም። የኢራን ቢሊዮኖች ከተለቀቁ የዓለም ፖለቲካ አዲስ ምዕራፍ ውስጥ ይገባል። ሰላም ይመጣ ይሆን ወይስ ኢራን በገንዘቡ የበለጠ ትጠናከራለች? የሆርሙዝ ወሽመጥ ሰላም በ$6 ቢሊዮን ተገዝቷል ብለው ያምናሉ ወይስ አሜሪካ ሌላ ድብቅ አጀንዳ አላት? ለአስርተ ዓመታት ኢራንን አንቆ የያዘው ማዕቀብ ሊላላ ነው? ዓለም በጦርነት በታመሰችበት በዚህ ሰዓት ከፓኪስታን መዲና ኢስላማባድ አንድ አስደንጋጭ መረጃ ወጥቷል። አሜሪካና ኢራን ታሪካዊ ሊባል የሚችል ስምምነት ላይ ደርሰዋል። $6 ቢሊዮን ተለቋል። ይህ ገንዘብ ለኢራን ምን ማለት ነው? ማዕቀቡስ ሙሉ በሙሉ ይነሳ ይሆን ወይስ ይህ አሜሪካ የሆርሙዝ ወሽመጥ እንዳይዘጋ የከፈለችው ቤዛ ነው? ብዙዎች የኢራንና አሜሪካ ድርድር በኳታር ወይም በኦማን ይሆናል ብለው ጠብቀው ነበር። ነገር ግን ኢስላማባድ ለምን ተመረጠች? ፓኪስታን ከሁለቱም ሀገራት ጋር ያላት ግንኙነት፣ በክልሉ ያላት ስትራቴጂካዊ ቦታ ድርድሩን ለየት ያደርገዋል። እንደ ሮይተርስ ዘገባ ከሆነ የኢራን ከፍተኛ ባለስልጣናት አሜሪካ ቁርጠኝነቷን ለማሳየት የ$6 ቢሊዮን እገዳ አንስታለች ብለዋል። ይህ ማለት ኢራን ከማዕቀብ ነፃ የምትወጣበት የመጀመሪያው ትልቅ እርምጃ ነው። ይህ ገንዘብ የኢራን ደምና ላብ ነው። በደቡብ ኮሪያ ባንኮች ለ6 ዓመታት ታግዶ የቆየው ነዳጅ ሽያጭ ገቢ ነው። ትራምፕ ያገዱት፣ ባይደን ሊለቁት ቃል የገቡት፣ አሁን ግን በኢስላማባዱ ድርድር ምክንያት በኳታር በኩል ለኢራን እንዲደርስ የተወሰነ ገንዘቡ ለምግብና ለመድኃኒት ብቻ ይውላል ቢባልም ለኢራን ግን ይህ ትልቅ የኢኮኖሚ መተንፈሻ ነው። ማዕቀቡ በኢራን ኢኮኖሚ ላይ ያደረሰውን ውድመት ለመጠገን ይህ ጅምር ብቻ ነው። አሜሪካ ለምን አሁን ገንዘቡን ለመልቀቅ ወሰነች? መልሱ እጅግ ቀላል ነው። የሆርሙዝ ወሽመጥ። ኢራን በዚህ ወሽመጥ በኩል የሚያልፉ የነዳጅ መርከቦችን ደህንነት እንደምትጠብቅ ዋስትና ሰጥታለች። የዓለም ነዳጅ 20 በመቶ የሚያልፍበት ይህ መስመር ከተዘጋ በምዕራባውያን ሀገራት የነዳጅ ዋጋ ሰማይ ይነካል። ትራምፕ በምርጫው ዋዜማ ላይ ሆነው ይህ እንዲሆን አይፈልጉም። ስለዚህ $6 ቢሊዮን የሰላም ዋጋ ተደርጎ ተወስዷል። የኢስላማባዱ ስምምነት ኢራንን ሙሉ በሙሉ ከማዕቀብ ነፃ አያወጣትም። አሁንም በሺዎች የሚቆጠሩ ማዕቀቦች በኢራን ላይ ተጭነዋል። ነገር ግን ይህ ስምምነት አይን ገላጭ ነው። ኢራን የኒውክሌር መርሃ ግብሯን በድርድር ካቆመችና ከአሜሪካ ጋር በክልላዊ ጉዳዮች መስማማት ከቻለች የታገዱ የሀገሪቱ ቢሊዮን ዶላሮች ሙሉ በሙሉ ሊለቀቁ ይችላሉ። ይህ ማለት ኢራን ወደ ዓለም አቀፉ የንግድ መድረክ የምትመለስበት ቀን ሩቅ አይደለም። ይህ ስምምነት ግን ሁሉም ጋር ተቀባይነት የለውም። እስራኤል አሜሪካ ለሽብርተኞች ገንዘብ እየሰጠች ነው በሚል በከፍተኛ ሁኔታ እየተቃወመች ነው። በዋሽንግተን የሚገኙ ሪፐብሊካኖችም ትራምፕን እየወቀሱ ነው። የኢስላማባዱ ስምምነት ዓለምን ወደ ሰላም ወይስ ወደ አዲስ ግጭት ይመራታል? ኢራን ከማዕቀብ ሰንሰለት ተላቃ የአካባቢው ልዕለ ኃያል ትሆን ይሆን? ሐሳባችሁን በኮሜንት ላይ አስፍሩልን።